ምን ሆነሽ ነው? ሳሪ አንቺ ነሽ እንዴ? ምን ተፈጥሮ ነው? አላውቅም ሳሪ፣ የሆነ ሰው እየተከታተለኝ ነው። ማን ነው? እኔ እንጃ። ኮፍያና መነጽር አድርጓል። በቃ እሺ ተረጋጊ። በቃ ነው የሆነ ቦታ ተቀምጠን እናወራለን። እንደው ከማን ጋር ተጣልቶ ይሆን? ወይ ሆስፒታል እንውሰደው ይሆን እትዬ? ትንሽ እንየውና እንወስደዋለን። ትንሽ ሰባብረውታል እኮ። እንት ደግሞ ወንድ ልጅ አይደለም እንዴ? ይመታል ይመታል። ምን እንደ አዲስ ነገር ታይዋለሽ? ወሬኛ የዚህን አክል እንኳን ተደብድቦ አያውቅም። ይሄኔ በዛች ጦሰኛ ምክንያት ሊሆን ይችላል የተደበደበው። ምን አድርጋ? ይሄኔ ከአንዱ ጋር ስግልፍጥ አይቶ ተናዶ ይሆናል። በሷ ሊሆን ይችላል። በእንግዲህ ቆይተን ጣፍቻ ቢያምን እንግዲህ እስቲ እሱ ይረፍበት፣ እኔና አንቺ እንውጣ። አረፍ ይበል። አይዞሽ አይዞ ዘንድሮ እንደው በቃ ተረጋጊ። ቆይ ከኔ ምንድን ነው የሚፈልገው? ማንም የለም እኮ። ምናልባት መስሎሽ እንዳይሆን። አይደለም፣ ታክሲ ውስጥ አብሮኝ ነበር። ከዛ ስወርድ ወረደ። ስታጠፍ አብሮኝ ታጠፈ። ስቆም ደግሞ ቆመ። ቆይ አጋጣሚ ነው? የለም ተረጋጊ። በቃ እዚህ ከመጣ እናወራዋለን። እንደማንፈራው እንዲያውቅ እናደርጋለን። ቆይ እሺ፣ አንድ ነገር ቢያደርግንስ? ሰው ባለበት ምን ያደርጋል? እሺ ቆይ ግን እዚህ አካባቢ ይታይሻል? አይ እዚህ የለም፣ አይታየኝም። እንዳየሽው ትነግሪኛለሽ። የገዛሁልሽ ልብሶች በሙሉ ለካሻቸው? አዎ ምርጥ ናቸው አይደል? ቆንጆ ናቸው በጣም። ጠቦኛል። በዛ ላይ ደግሞ አጭር ነው። እንዴ እሱማ ጥሩ ነው። ምኑ ነው ጥሩ ትዬ? ወንድ ልጅ የሴት ጭን ካላየ እኮ ወደ ፍቅር ትኩረት አያደርግም ሴት ላይ። አንዱንማ አራቁት በሉት። ከጀርባ ክፍት ነው፣ ከፊት ተንጠልጥሎ። እርግጠኛ ነኝ ተሳስተው ነው እንጂ ያመጡት፣ እሱን ገዝተውት አይደለም። የሆነ ይሁን እንጂ መቼ እንደምትለብሽው እኔ እነግርሻለሁ። አላባሹስ? የለውም። እርቃኔን ልሆን ነው ታዲያ? አይ እንግዲህ አትልፈስፈሽብኝ። ምን አድርግ ብለሽ የምትቆጨው? የማይሆን ነገር እያወራች ነው። እና ታዲያ ቀስ ብለሽ አትነግሪያትም እንዴ? እሷን ተዋት። አንተ እንዴት ነህ? ደህና ነህ? አዎ አሁን ደህና ነኝ። ከማን ጋር ተጣልተህ ነው? ሌቦች ናቸው። ሰው ሲዘርፉ ደርሼባቸው ነው። ምን አግብቶ ገባህ እንዴ? ታዲያ ሰው ሲዘረፍ ዝም ብዬ ቁሜ ላይ እንዴ? ደግሞ አንዳንዴ ዝም ብለሽ ነው የምታወሪው። ገለው ነበር እኮ። ደህና ነኝ። ከእነሱ ቢያንስ አንዱ ልጅ ስለላየሹ ነው። ምን ሆነ? ስብርብር ነው ያደረግኩት። በእሱ እንዴት ነው ራሱ እኔን እንደዚህ የደበደቡኝ? ስንት ናቸው? 6። እትዬ ቡናው ይደገም። በቃኝ። ዳግሜ ትጠጣለህ? አይ ይቅርብ። እሺ እሺ። እንዴት እየሆናችሁ ነው? ማለት ከውቤ ጋር ነው? ቆይ እንዴት መሆን ነበረበት? እሷ እንደው ሁኔታዋ ተቀይሯል። የልደቷ ዕለት ያደረጋችሁት ሁሉ ደስ ብሏታል። እማዬ ምንም ነገር አላደረግንም። ምን ማለት ነው? እንዴ አላደረግንማ። ስትሳሳሙ አላየሁም እንዴ? እሱማ ልክ ነሽ። ሰክሬ ነበር። ወዲያባውን ብቅል ነው የሚያወጣው። ከእሱ ያለፈ ግን ምንም አላደረግንም። ልብሷን አውልቃ
አንተም አውልቀህ ምንም አላረኩም ትለኛለህ? ማን ያምንሃል? አንቺ ታምኛለሽ። በደንብ አስታውሳለሁ። ምንም ነገር አላደረግንም። እንደዛ ይመስለኛል። እማዬ እመኚኝ፣ ከምሬን ነው። እሷ ግን አንተን ነው የምታስበው። በቃ ሲወድቅ ዳግም ነው፣ ሲያነቅፋት ዳግም ነው። እኔ እንግዲህ ባለ ትዳር ነኝ። ሌላ ነገር አታስቢ። አይ ትዳር አግብተህ ሞታል። አታስቢ። ማትረባ ትክክል ነሽ። ሴትዮሽ ጫን ካላልሻት አትቻልም። ያው መልሴም ሁኔታዬም ተቀይሯል። ጎበዝ። በምንም አይነት ሁኔታ ከሱ ሊያፋቱኝ አይችሉም። ያንን በደንብ እንዲያውቁ አድርጊ። አሁንማ ጭራሽ የበፊት ሴት ጓደኞቹን እያነሱ ደህና ነች ትደውላለች ምናምን ማለት ጀምረዋል። በዚያ እያዛቸውማ እምቢ ካለ ወደ ማጸናቸው ይመልሱታል እንጂ ከአንቺ ጋር እንዲቀጥል አያደርጉትም። ቢችሉማ መልሰውት በቃ ልጁ የለም ሂጂ ይሉኝ ነበር። ከዛ ደግሞ አንቺ ጎትተሽ ታወጫለሽ። እንዲህ እንቀልድ እንጂ በዚህ ንጽናና እንጂ ከልኮ አያልፍ። ሳሪ አንቺ እስካለሽ ምንም አልሆንም። ባልኖርስ ምን ልትሆኝ? ደግሞ እንሂድ እስቲ። በቃ ሂጂና ተጋፈጫት። ለምን አብረን እንሂድ? እንግባና እንቆይም፣ ቶሎ እንወጣለን። እሺ። እስቲ ወደዛ ጋ ትንሽ ወደዛ። በጣም ነው የሚያምርብሽ ልብሱ። አብሶ ደግሞ ይችን ጥቁሯን ብታወጫት። ኧረ እትዬ ይሄ ከወጣማ ብርድ ያስመታኛል። ዳግም ያሞቅሻል። ቆይ ግን እንዴት ሰው ይሄን ልብስ ብሎ አምኖ መንገድ ላይ ይወጣል? አንቺ ፋራ አታማጅኝ። እንግዲህ ደግሞ ጫማው ማይለሽ እንዴ! ስንቴ ነው የምነግርሽ? በየምክንያቱ በየሰበቡ ዳግም ድረስ በይ። እየረሳሁት እኮ ነው እትዬ። ትዕግስቴን በጣም እየተፈታተንሽ። ይቅርታ እትዬ። ይኸውልሽ የማትለወጪ ከሆነ እድሉን ለሌላ ሰው ሰጠዋለሁ። የራሷ ጓደኛ ዳግምን እንደምትወደው አውቃለሁ። ማ ሳራ? አንቺን ብዬ እንጂ ለእሷ መስጠት አላቃተኝም። እንዴ ጓደኛው አይደለች እንዴ? አያገባሽም። ራስሽ ላይ አተኩሪ ነው ያልኩሽ። አድርጊው ወይም ይቅርብሽ። በእንግዲህ አሁን አይንሽን አታፍጭብኝ። በደንብ ተለማመች። ወዲያ ወዲህ እያልሽ ሰው እኮ ከእናቱ ወዳለ የሚማረው። ዳግም ድረስ ምን አይነት ዕዳ ነው? ሰላም ለዚህ ቤት። ሰላም ሽጥፋ። እንዴት ነው ማዘር? ደህና ነኝ። ደህና ነሽ? ያለ እንዴት ነው? ዳጊ ያለ ማሚ እላይ ነው። መጣሁ። በቃ እኔ የምልሽ ወይዬ ማዘር፣ አንድ ነገር ላስቸግርሽ። ምን? ይህን ነገር ካረግሽልኝ የፈለግሽውን ነገር አረግልሻለሁ። ወርቅም ብርም ብቻ እሺ በይኝ። ደግሞ የሁሉ ሽልማት ለምንድን ነው? ጓደኛሽን አሳምኝልኝ። ምንድን ነው? ከሌላ ሴት ልጅ ወልዶ እንዲያመጣ ትፍቀድለት። እኔ እንደ ዞር ብያለያቸው፣ ከዛ እንደፈለጉ ይሆኑ። እንዴት እንደዚህ ይላታል? ችግር አለው? 10 ደቂቃ ለማይሞላ ድርጊት። እኔ እንደዚህ አይደለም። ይሄ እኮ በጣም ከባድ ነገር ነው። እንዴ ባልሽ ሌላ ሴት ጋር ይሄድ ማለት እንዴ! እንዴት ነው የምትቀበለው ማዘር? ሴቷን ያመጣለሁ። እሱን ነው ተኝቶ መሄድ ብቻ ነው። እኔ እንደ ዞር ብያለያቸው። ሄለንንም ቢሆን እስከ ዛሬ ላስቀየምኳት ይቅርታ ጠይቃታለሁ። እውነቱን ነው? አዎ። እሺ የምትል አይመስለኝም፣ ግን አወራታለሁ። አንቺ እኮ ጥሩ ልጅ ነሽ። እባክሽ አሳምኛት። ጎበዝ እኮ ነሽ እንዴ! ሄሎ ዳጊ፣ የት ሄደህ ነው? ሱፐር ማርኬት ደግሞ ምን ትሰራለህ?
በቃሽ መኝታ ቤት ነኝ። እሺ እዛ ነው፣ ወደ ሳሎን እንዳትሄድ እነሳሪ አሉ። በቃሽ እጠብቅሃለሁ። ዳጊ እውነቱን ንገረኝ። ቆይ ማን የደበደበ? ቆይ ለምን አታምኚኝ? ቆይ ሌላ ተበድረ ያልከፈልከው ብድር አለ እንዴ? የለም። አይመስለኝም። ዝም ብለሽ እኮ ነው የምትጨነቂው። የሆኑ ትልቅ ሴትዮ ሲያልፉ ሊዘርፏችሁ ሲሞክሩ ሲገላግላቸው ነው እንደዚህ ያደረጉኝ። እሺ አሁን ደህና ነህ? ደህና ነኝ ካልክ ለመንህ እንጂ አልተዋጠልኝም። ቆይ ለምን ተጠራጠርሽ? ብዙ ያልነገርከኝ ግን ደግሞ ነው ያወቅኳቸው ነገሮች ስላሉ ነው። ማለት ከጓደኛ የተበደርከውን ብር፣ የውቤ ልደት። ምን? እኔም እኮ ድንገት ነው ያወቅኩት። ቪዲዮን እናት አሳየች። የቱን? ከውቤ ጋር ተቃቅፋችሁ ስደንስ ያለበት። አይ ምንም የተፈጠረ ነገር የለም። እሺ እናት ግን እንዲፈጠር ይፈልጋሉ። ያው የልጅ ፍቅር ነው እንደዚህ የሚያደርጋት። አትፍረጅባት እሺ ዳጊ። እኔም እኮ ልጅ እፈልጋለሁ። አውቃለሁ። ለዛ ብለናት እንደ ሕክምናውን እየተከታተልን ያለ ነው። ግን ምንም መፍትሄ እስካሁን የለም። ይኖራል፣ ተስፋ ትቁረጭ። ግን ይደክማል። የእናት ጭቅጭቅ፣ የሕክምናው መርዘም፣ ዳጊ ሁሉም ነገር ይደክማል። ቆይ እንደዚህ ከምትጨነቂ ለምን ለማየ ነገርናት ግን አንረጋጋም? አይሆንም። ለምን? ጭራሽ ይጠምዱኛል። ግን እኮ በእኔ ምክንያት ነው ሁሉም የሆነው። ማንም ሰው አንተን ጥፋተኛ እንዲያደርግብኝ አልፈልግም። የሚመጣውን ነገር ሁሉ ብቻዬን እችለዋለሁ። ዳጊ አንተ ብቻ እኔን ማፍቀር አታውቁም። መቼም ቢሆን አላቁምም፣ ምንም ነገር ቢፈጠር። እሱን ነው የምፈልገው። ሀሳብ አይግባሽ። በቃ ልብስ ልቀይርና ልውጣ። የት ልትሄዱ ነው? ሲኒማ ልንሄድ ነው። ከኛ ጋር ትሄዳለህ? አይ ይቅርብኝ። በቃ እሺ፣ ሀሳብን ከቀየርክ ግን ደውልልኝ። እሺ። ግን ልብስ አትቀይር? እቀይራለሁ። ደግሞ እዚህ ብቻ ናቱን ወይ ሳሎን ሄድ ደግሞ ግቢ ውስጥ። እሺ እወጣለሁ። ልቀይር በቃ። እሺ። አማትሽ ግን ቀልደኛ አይደሉ እንዴ? ምን ነው? ኧረ በጣም ይጫወታሉ። ቆይ ምን ብለሽ ነው? በዛ ያለ ገንዘብ ልስጥሽ አሉኝ። በምትኩ ምን ጠየቁሽ? አንቺን እንዳሳምን ነው። ምን? ዳጊ ከሌላ ሴት ልጅ እንዲወልድላቸው። እኚህ ሴትዮማ መቼም ነው የማይተው። እንግዲህ እኔን እንደዚህ ጠየቁኝ ማለት ዳጊን ደጋግሞ ጠይቀውታል ማለት ነው። እሱንማ በገባ በወጣ ቁጥር መጨቅጨቃቸውን ታውቂያለሽ? አዎ ሲያወሩ ሰምቻለሁ። መፍትሄ መፈለግ አለብሽ። በዚሁ ከቀጠለ ጥሩ አይመጣም። ብትዘጋጅ ጥሩ ነው። እንግዲህ የቻልኩትን እያደረግኩኝ ነው። እልባት ትጋቢ ደግሞ ይሻልሻል። አታስቢ፣ ማድረግ ያለብኝን ሁሉ አደርጋለሁ። ቀን ከቀን ነገሮች እየተባባሱ ነው። ስለዚህ አንቺ መዘጋጀት አለብሽ። እሺ? ለምኑ? ለሚፈጠረው ነገር ሁሉ ነው። ቆይ አንቺ የምታውቂው ነገር አለ እንዴ? እኔማ ምን አውቃለሁ። ታዲያ እንዴት እንደዚህ ያልሽ? እያየሁት ባለው ነገር ሁሉንም ነገር እጋፈጠዋለሁ። እንግዲህ ቀለል አድርገሽ አትዩ። ማካበድም አልፈልግም። አትናቂውም፣ በጣምም አግዝፈሽ አትዩ። አዎ እንደዛ ነው ማረገው። በጣም በመታገል ራስሽ ማድከም የለብሽም። ባሌንማ ለማንም አልሰጥም። አትስጪ፣ ግን አደጋ ላይ ራስሽንም አትጣይ። እሺ ጓደኛዬ፣ አንድ ነገር ብትሆኚ ሴትዮዋን እገላታለሁ። እሺ? አይዞሽ ሳሪ፣ እዛ ድረስ እንኳን አንዳረስ። ያው እንዴት ነህ ዳጊ? ደህና ነኝ። ተሻለ? ምንም አይደለም፣ አሁን ደህና ነኝ። ሰሞኑን በስርዓት እያወራኝ አይደለም። ያው ለመገጣጠም ይሆናል። ተገናኝተንም እኮ አውርተኸኝ አታውቅም። ብዙ ሀሳብ ስላለብኝ እኮ። እና ሀሳብህን ልካፈልጋ። ምን ነው? ምን እየሆንሽ ነው? ላውራ እየሞከርኩ። እና ታዲያ እዚህ ነው የምታወሪው? ሌላ የምናወራበት ቦታ አለ? እማዬ የለችም እንዴ?
ማንም የለም። እኔ እናንተ ብቻ ነው ቤት ውስጥ ያለን። በቃ እንደዛ ከሆነ ሳሎን እናውራ። ማድረግ አለብኝ፣ አደርገዋለሁ። ካልሆነ ሜዳ ላይ መውደቄ ነው። ለምንድን ነው የምትሸሸው? በጣም ግራ እያጋባሽ ነው። ለምንድን ነው ግራ ማጋባ? ሌላ ሰው እየሆንሽ ነው። ታውቆሻል። ከአንተ ጋር ጥሩ ጊዜ ለማሳለፍ እየሞከርኩ ነው። ለምን ሲባል? እወድሃለሁ፣ ትወደኛለህ። ማን ነው እንደዚህ ያለሽ? ራስክ። ምንድን ነው ያልኩሽ? በጣም ቆንጆ ሴት እንደሆንኩኝና ዘላለም ብታቅፈኝ ደስ እንደሚልክ በጣም ጣፋጭ ሴት እንደሆንኩም ነግረኸኝ ነበር። ቆይ መቼ ነው እንደዛ ያልኩሽ? የልደት ዕለት። ያኔ ሰክሬ ነበር። ያልኩሽን በሙሉ አትመኝ። ውስጥ ከሌለ ከየት መጣ? እኔ ባለትዳር ነኝ። እሱን ደግሞ ታውቂያለሽ። ብቻችንን ስንኖር ምርጥ ጊዜያት እንደምናሳልፍ ቃል ገብተህልኝ ነበር። እንግዲህ በጣም ይቅርታ። ያልኩሽን በሙሉ እርሹ። ለምን ተስፋ ሰጠኸኝ? ለምን እንደወድህ አደረግከኝ? በጣም ይቅርታ። በይቅርታ ስሜቴ ሊጠፋ ይችላል? ምን እንደማደርግ እኔ እንጃ። ለነገሩ ገብቶኛል። እኔ ተራ ሴት ነኝ፣ የቤት ሰራተኛ። እንዴት ላንተ ልመጥን እችላለሁ? ግድ የለም፣ ገብቶኛል። እንደዛ አይደለም። እንደዛ ካልሆነማ አንተን ለማስደሰት ብዬ ያጠራቀምኩትን ብር ሁሉ ወዳቸዋለሁ ያልካቸውን ልብሶች ከገዛ በኋላ ሰራተኛ ነሽ አልከኝ እኮ። እባክሽ ነገሩን በሙሉ አታጣሚው እሺ? እኔ እንደዛ ለማለት ፈልጌ አይደል። አመሰግናለሁ። ወዴት ነው? ትንሽ ዞር ዞር ልበል። ፊትህን አይደለም ከዛሽ ጋር ተጣላ እንዴ? ከእሷ ጋር አይደለም እና ከውቤ ጋር። ቆይ በምን ተጣላችሁ? ሰክራ ያወራሁትን እውነት አድርጋ ወድጄያለሁ ምናምን ብላ አስጨነቀች። ማን ለፍልፋለህ ታዲያ? በጊዜው ተናድጄ ነበር። እና እሷ የንዴት ማብረጃ ነች እንዴ? ይልቅ ሄደሽ አወሪያትና ይህንን ስሜቷን እንድታቁም አድርጊያት። በማውራት የሚቆም ቢሆን ኖሮ ያንተ ስሜት ነበር የሚስተካከለው። አንቺማ ትረጂው ማለት ነው። ይልቅ ጠጋ ብለህ ስሜቷን እንድትቀይር አግባባት። እንደዛማ አይሆንም። ይህ እንግዲህ አንተ ብቻ ነው። እንደውም በቃ ተይው። እና አሁን ወዴት ነው? ወጣ ልበላ። ድጋሚ እንዳያገኝ ሰዎቹ። አታስቢ፣ ጓደኛዬን አግኝቼው እመልሳለሁ። እርግጠኛ ነህ? አዎ። ግን እንዳትቆይ። እሺ እመጣለሁ። ከቻልሽ ግን አውሪያትና እንድትረጋጋ አድርጊያት። እኔ ለራሴ ብዙ የሚያስጨንቀኝ ነገሮች አሉ። ማመን ብቻ እኮ እሱን ያስገኝልሻል። ዘመናዊና የገባት ሴት ሁኛ አላሉ? ማውራት በደንብ መለማመድ አለብሽ። እሱን እየተለማመድኩት ነው። በምን? ስልኬ ላይ አማላይ የሴት አነጋገሮችን እያጠናው ነው። በቅርቡ በደንብ ለውጥ ያለው። ምን ብለሽ ነው ግን እንደዛ ይሮጠው? ስለ እኔ እንዲያስብ አድርጌው ነው። ከሆነ ጥሩ ነው። እስቲ በርቺ። እሺ። የምትፈልጊው ነገር አለ? አረ የለም፣ ራሴ ያደርገዋለሁ። አዎ፣ በደንብ ጠንከር በይ። እሱ ነው የሚጠቅምሽ። እሺ። ደግሞ ያችን አጠገብሽ እንዳታደርሻት። እየተለሳለሰች ጉድ ነው የምትሰራሽ። ድጋሚማ አልሰደብም። እንግዲህ ነገር ያለው በጣም ደስ የሚል ፊልም ነው። አዎ፣ ግን ደግሞ ወንድሟ በጣም የሚያናድድ ሰው ነው። ከፍቅረኛዋ ለማለየት ያላደረገው ነገር የለም እኮ። ቆይ ሰው እንዴት በዚህ ልክ በእህቱ ሊከፋል? ያማች ቢጤ ነው። ኧረ እሷ በሱ አይነት የዋነች።
በመጨረሻም የሚለምነው እሱ ሆነ። እውነት መውጣት አይቀርም። አንቺም ከአማችሽ ጋር የጀመርሽውን ማሸነፍሽ አይቀርም። አንቺ ልጅ ግን ፊልሙን የኔ ታሪክ አድርገሽ ነው እንዳያየሽው? ሁሉንም ነገር እኮ ወደ እኔ እያመጣሽው ነው። ጎረቤት ሲታማ ለእኔ ብለህ ስማ ይባላል እንዴ? ያየነው እኮ ፊልም ነው። የእኛን ህይወት አይደለም የሚሰሩት። እኔማ ለደራሲው ያንቺንና የአማችሽን ታሪክ ነግሬው ያጻፍኩ ነው ይመስለው አይደል? እስኪ ለእኔም ነገሩኝና አብሬያችሁ ልሳቅ። ስለ ፊልም እያወራን ነበር። ከየት ተገኘ? ቤት ሲደብረኝ እኮ ዞር ዞር ልበል ብዬ ወጥቼ ነው። እንኳን መጣ። ተሻለ ግን? እንዴ አሞ ነበር እንዴ? አታዩም? ሌቦች ደብድበውት ነበር። እና ተሻለ አሁን? አዎ በጣም ደህና ነኝ። መጸዳጃ ቤት እሺ መጣ። እሺ እባክህ። ድብደባው ደግሞ ምን አስመልክቶ ነው? አልሰማሻትም እንዴ? ሌቦች አለችሽ እኮ። እሱ ለእሷ የነገርካት ምክንያት ነው። ምን እያልሽ ነው? ቁማር ቤት ከሰዎች ጋር እንደተጋጨ ሰምቻለሁ። አንቺ ልጅ ቆይ ስራ የለሽም እንዴ? ምን ማለት ነው? ቆይ ለምንድን ነው የምትከታተይኝ? እንደ እህቴ ማየትን ጓደኛዬን የመጠበቅ ግዴታ አለብኝ። የራስሽን ኑሮ ኑሪ፣ እኔን ተይኝ እሺ? ቁማር ካላቆምክ አልተወክም። ለአንቺ መተው ቀላል ነው። እንደገባህበት ውጣ። ቤት አይደለም እኮ በግ ጥልቅ የሚባልበት። ምንም ይሁን። ቆይ ሳልፈልግ ቀርቼ ይመስልሻል? እና ምን ያዘ? የተበላሁበትን ላስመልስ ብዬ ነው። እንዲህ ያልክ ስትበላ ትኖራለህ። አስመልሳለሁ። በዚያ አያያዘ ሄለን ላይም ቁማር ትጫወትባታለህ። ቆይ ምን አይነት ሰው አድርገሽ ነው የምታይኝ? ቁማርተኛ። የፈለገ ነገር ቢሆን በሚስቴ ቁማር ምጮት ይመስልሻል? በዚሁ ከቀጠልክ አይቀርም። በጣም እንደምትንቂኝ የነገርሽ። አዎ በጣም እንቃለሁ። አመሰግናለሁ። በነገራችን ላይ ከዚህ በኋላ ሁለቱም ቁማር ቤት መግባት እንደማትችል ስነግርህ በታላቅ ደስታ ነው። ቆይ ለምን ሲባል? እንድትከለከል አስደርገኝ። ማን ስለሆንሽ? እኔ ስለሆንኩ። ተይ እንጂ። ይህን ጥፊ ግን እንደ ማበረታቻ ወስደዋለሁ። እሺ ይኸውልሽ፣ ድጋሚ ከአጠገቤ እንዳትደርሽ። እህቴም አጠገቤ እንዳትደርስ በከለክል ደስ ይለኛል። ግን ምን ያደርጋል፣ ሚስት ነች እንጂ። ከህይወታችን አስወጣሻለሁ። ሞክር። አትችልም። እኔ እህቴን ጠብቃታለሁ። አንተ ደግሞ ቁማርን ማሳረቅ ቀጥልበት። እሺ አታስበው። አንዴ መታኛል። ድጋሜ ለመምታት አትሞክር። እሺ ዛሬ ሄደች። ስልክ ተደውሎላት ወጣች። የምርህን ነው? አዎ። ማይ እንዴት አመሽሽ? መጣ? አዎ መጣ። እራት በላችሁ እንዴ? አልበላንም። ውቤ የለችም እንዴ? አሟት ተኝታለች። በቃ ዛሬ እኔ እራት እሰራለሁ። ከስንት ጊዜ በኋላ እራት ልትሰሪ ነዋ? አዎ የሚገርም ምግብ ነው የማቀምሳችሁ። አስክሰሪ እንዴት እንደጓጓ አልገባሽ? አሁን ይደርሳል ይባል። እሺ ሚስት። እማዬ። አቤት። ቀድም ደህና አልነበረች እንዴ? ምን ሆና ነው? አልቅሳ እኮ ነው ያመማት። ምን ተፈጥሮ ነው? ዘመድ ሙቶባት ነው እንዴ? ኧረ አይደለም። እና በምን? በአንተ ምክንያት ነው። ቆይ ደግሞ እኔ ምን አደረግኳት? ምን እንዳደረግካት አላውቅም። አንተን አውርቼ ስገባ እያለቀሰች ራሷን ሳተች። ያን ያክል? አዎ። እኔ እኮ የሚያስለቅስ ነገር አልተናገርኳት። ንግግር እኮ ሰጪውን ሳይሆን ተቀባዩን ነው የሚጎዳው። እና አሁን እጄ ላናግራት? አይሆንም። ለምን? ስትረጋጋ ታወራታለህ። ይቅርታ ልጠይቃት እኮ ነው። አሁን አይሆንም አልኩ። ቆይ ምን ብያት ነው ግን እንደዚህ ሆነችው? ለምታደርገው እያንዳንዱ ነገር መጠንቀቅ አለብህ።
እሺ እንዳመጣልህ አታውራ። እሺ። ግን ቆየት ነው ያለችው? እኔ መኝታ ቤት ተኝታለች። ቆይ አይቻት ልምጣ። እሺ። መጡ? አዎ። አሁን ሊመጣ ነው እንዴ? አይደለም፣ አንቺ እንደታመምሽ ቆይ። በሱ ምክንያት አልቅሰሻል፣ ታመሻል። እራትም እንዳትበይሽ። አልበላም። ጎበዝ። እናንተ ስትተኙ ተነስቼ እበላለሁ። እንደ ጭራሽ ወደ ባላገርነት እየገባሽ መጣሽ። አይ አንቺ